በቬንዙዌላ የሚገኙ ኢትዮጵያውያን በአሁኑ ወቅት በቬንዙዌላ የሚታየው ድባብ። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች፣ በቬንዙዌላ ስለሚገኙ ኢትዮጵያውያንና ከሰሞኑ በአሜሪካ ጥቃት የደረሰባትና ፕሬዝዳንቷም አሜሪካ ፍርድ ቤት የቀረበው ቬንዙዌላ የሚገኙ ኢትዮጵያውያን ጉዳይ ምን ይመስላል? በቬንዙዌላ የሚታየው ድባብስ የኛ የኢትዮጵያውያን ወገኖቻችንስ ነገር? ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች፣ ለቻናላችን አዲስ የሆናችሁ ሰዎች ላይክ፣ ሰብስክራይብ፣ ሼር ብታደርጉን እንዲሁም ደግሞ ከኢትዮጵያ ውጭና ሌሎች ዓለማት ላይ የምትገኙ ኢትዮጵያውያን ሱፐር ታንከስ የምትባለውን ነገር ብትሰጡንና ያው ስራችንን ብናጠናክርበት ለሌሎችም ነገሮች ያግዘናልና። ቬንዙዌላ በድንጋጤና በተስፋ መካከል ከማዱሮ መያዝ በኋላ ያለው አዲሱ ድባብ። የፕሬዝዳንት ኒኮላስ ማዱሮ በድንገተኛ ወታደራዊ ኦፕሬሽን ተይዘው ወደ አሜሪካ መወሰዳቸውን ተከትሎ የደቡብ አሜሪካዊቱ ሀገር ቬንዙዌላ ታሪክ በማይታወቅ ድንጋጤ፣ ዝምታና የተከፋፈለ ስሜት ውስጥ እንደምትገኝ ከሰሞኑን እየወጡ ያሉ መረጃዎች ያሳያሉ። ሀገሪቱን በአሁኑ ወቅት ማን እያስተዳደረ ይገኛል? በቬንዙዌላ ያለው የስልጣን ሁኔታም አሁንም ግልጽ ያልሆነ ቢሆንም ዋና ዋናዎቹ እንደሚከተሉት ይገለጻሉ። የሽግግር ምክር ቤት ምስረታ፣ በአሜሪካ ድጋፍ የሚንቀሳቀሱ የተቃዋሚ ኃይሎችና የተወሰኑ የሀገር ውስጥ የደህንነት አካላት የጋራ የብሔራዊ ሽግግር ምክር ቤት ለማቋቋም ጥረት እያደረጉ ነው። ዋነኛ የተቃዋሚ መሪ ማሪያ ኮሪና ማቻዶና የ2024ቱ ምርጫ አሸናፊ እንደሆኑ የሚነገረው ኤድሙንዶ ጎንዛሌዝ ሀገሪቱን ወደ ሕገ መንግሥታዊ ስርዓት ለመመለስና አዲስ ምርጫ ለማካሄድ ግንባር ቀደም ሚናውን እየተጫወቱ ይገኛሉ። የወታደራዊ ክፍፍል መከፋፈል፣ ከፍተኛ የጦር መኮንኖች በካራካስ በሚገኘው ሜራ ፍሎሬስ ቤተ መንግሥት ዙሪያም ቢሰባሰቡም እስካሁን ለማዱሮ ታማኝ ሆነው ጥቃት ለመሰንዘር ወይም አዲስ ወታደራዊ መንግሥት ለማወጅ አልደፈሩም። ብዙዎቹ ወታደሮች አሜሪካ በወሰደችው የኃይል እርምጃም በመደንገጥ ገለልተኛ ለመሆን መርጠዋል። የሕዝብ ስሜት ከደስታ እልልታ እስከ ስጋትና ጭንቀት። የቬንዙዌላ ሕዝብ ስሜቱ እንደየአካባቢው እንደየፖለቲካው አመለካከቱ በሁለት ጽንፎች ተከፍሏል። አንደኛ፣ ነፃ ወጣን የሚሉ ደጋፊዎች በሀገሪቱ ዋና ዋና ከተሞች በተለይ ደግሞ በውጭ ሀገራት እንደ ማያሚና ማድሪድ የሚሆኑ ስደተኞች ቬንዙዌላውያን አደባባይ ወጥተው ደስታቸውን እየገለጹ ነው። ይህ ቀን ይመጣል ብለን ለ25 ዓመታት ጠብቀናል የሚሉ ድምጾች ይሰማሉ። በድህነትና በስደት ለተቆራመዱ የማዱሮ መወገድ እጅግ በጣም ደስተኛ ያደረጋቸውና ለቬንዙዌላውያን የትንሣኤ ቀን መስሎ እየታየ ቢገኝም በሌሎች በኩል ደግሞ የሽብርና የድንጋጤ ድባብ በካራካስ በዋና ከተማዋ ካራካስ ግን ሁኔታው የተለየ ነው። የከተማዋ ጎዳናዎች ጭር ያሉ ሲሆን ሕዝቡ ተጨማሪ ጥቃት ወይም የእርስ በርስ ግጭት እንዳይነሳ በመስጋት ቤቱን ዘግቶ ይገኛል። የኮሌክቲቮስ ስጋት፣ ለማዱሮ ታማኝ የሆኑ የታጠቁ ሲቪል ቡድኖች ኮሌክቲቮስ አጸፋዊ እርምጃ ሊወስዱ ይችላሉ የሚል ከፍተኛ ስጋት አለ። የሞት ዜናዎች፣ በወታደራዊ ጥቃቱ ወቅት የሞቱ ሰዎች ቁጥር 40 መድረሱ መነገሩ በብዙ ቤተሰቦች ላይ የሐዘንና የቁጣ ድባብ ፈጥሯል። የሀገሪቱ ገጽታም አሁን ያለው ሁኔታ፣ በአሁኑ ሰዓት በቬንዙዌላ ሰማይ የአሜሪካ ሰው አልባ አውሮፕላኖች፣ ድሮኖች እናም የጦር አውሮፕላኖች በቅርብ ርቀት እየታዩ ነው። ኢንተርኔትና ኤሌክትሪክ በብዙ አካባቢ የተቆራረጡ ሲሆን ባንኮችና ትላልቅ መደብሮች ለጥንቃቄ ሲባል ተዘግተዋል።
ቬንዙዌላ በአሁኑ ሰዓት በአንድ በኩል ከዓመታት አምባገነናዊ አገዛዝ የመውጣት ተስፋና በሌላ በኩል ደግሞ የቀጣዮቹ ጥቂት ቀናት የሀገሪቱን የረጅም ጊዜ ጣፈንታ ይወስናሉ። የተባበሩት መንግስታት ዩኤን እንዲሁም የዓለም አቀፍ ድርጅቶች ምላሽ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በጉዳዩ ላይ አስቸኳይ መግለጫ ሰጥቷል። ዋና ጸሐፊው በቬንዙዌላ ያለው ሁኔታ በሰላማዊ መንገድና በውይይት እንዲፈታም ጥሪ አቅርበዋል። ማንኛውም ወታደራዊ እርምጃ የሲቪል ሰዎችን ደህንነት ባከበረ መልኩ መሆን እንዳለበት አሳስበዋል። የተባበሩት መንግስታት የጸጥታው ምክር ቤት ባለፈው ሳምንት ባወጣው መግለጫ ላይ በዝግጅቱ ላይ በሚገኝ አስቸኳይ ስብሰባም ጉዳዩ ላይ ይመክራል ተብሎ ሲጠበቅ ቆይቷል። ሩሲያና ቻይና የአሜሪካን እርምጃ የሉዓላዊ ሀገር መብትን መንካት ነው ሲሉ አጥብቀው ኮንነውታል። በቬንዙዌላ የሚገኙ ኢትዮጵያውያንና የውጭ ዜጎች በቬንዙዌላ ያለው የኢትዮጵያ ማህበረሰብ ቁጥር በጣም አነስተኛ ቢሆንም አብዛኞቹ በካራካስ ከተማ የሚኖሩ የዲፕሎማቲክ ሰራተኞችና ጥቂት ነጋዴዎች ናቸው። በአሁኑ ወቅት በካራካስ የሚገኙ የውጭ ሀገር ዜጎች ከቤታቸው እንዳይወጡና የአሜሪካ ኤምባሲ የሚሰጠውን መመሪያ እንዲከተሉ ጥብቅ ማስጠንቀቂያ ተሰጥቷል። ብዙ የአውሮፓ ሀገራትና የላቲን አሜሪካ ሀገራት ኤምባሲዎች ለጊዜው ኤምባሲያቸውን ዘግተው ሰራተኞቻቸውን ወደ አስተማማኝ ቦታ እያዘዋወሩ ይገኛሉ። የኮሎምቢያና ብራዚል ጎረቤት ሀገራት ምላሽስ ምን ይመስላል? እነዚህ ሁለት የቬንዙዌላ ጎረቤት ሀገራት ድንበሮቻቸውን በከፍተኛ ወታደራዊ ጥበቃ ዘግተዋል። ለዓመታት በሚሊዮን የሚቆጠሩ የቬንዙዌላ ስደተኞች ያስጠለሉ በመሆናቸው አሁን ያለው አለመረጋጋት ተጨማሪ የስደተኛ ማዕከል እንዳያመጣም ስጋት አለ። የማዱሮ የቅርብ ወዳጅ የሆነችው ኩባ ድርጊቱን የአሜሪካ ሽብር ተግባር ስትል ገልጸዋለች። ቀጣይ ምን ሊከሰት ይችላል? አሁን ትልቁ ጥያቄ ከማዱሮ በኋላ ቬንዙዌላን ማን ይመራታል የሚለውና ማሪያ ኮሪና ማቻዶ በቅርቡ ለሕዝብ ንግግር ያደርጋሉ ተብሎ የሚጠበቅ ሲሆን የሽግግር መንግስቱ በይፋም ስራውን የሚጀምርበትን መንገድ ያበስራሉ ተብሎ ይጠበቃል። ምናልባትም በአውሮፓና በሌሎች ሀገራት የሚገኙ ኢትዮጵያውያን በተለይ ቬንዙዌላ ያሉት ጥቂት ቢሆንም አብዛኞቹ በካራካስ ይኖራሉ ተብሎ ቢጠበቅም የዲፕሎማቲክ ሰራተኞችና ጥቂት ነጋዴዎች ናቸው። ታዲያ ለእነዚህ ዜጎች ከለላና ጥበቃ ያስፈልጋል። ኢትዮጵያ በጉዳዩ ላይ ስለ ዜጎቹ ያለችው ነገር ባይኖርም የአሜሪካ ኤምባሲ የሚሰጠውን መመሪያ እንዲከተሉ ጥብቅ ማስጠንቀቂያ ተሰጥቷል። ብዙ የአውሮፓና የላቲን ሀገራት ኤምባሲዎቻቸውን ዘግተው ሰራተኞቻቸውን ወደ አስተማማኝ ቦታ እንዲሁም የቻሉት ወደ ሀገሮቻቸው ለማምጣት ጥረት እያደረጉ ነው። በቬንዙዌላ የሚገኙ ኢትዮጵያውያንስ ጉዳይ ምን ይመስላል? ምን እየተደረገላቸው ነው? መንግስት በዚህ በኩል እስካሁን ያለው ነገር ባይኖርም ነገር ግን ወገኖቻችን በቬንዙዌላ ለጥቃት ተጋላጭ እንዳይሆኑ በርካታ ጥንቃቄዎችና ወደ ሀገራቸው የመመለስ ስራ ሊሰራ ይገባል። ኢትዮጵያውያን በየትም ዓለም ያሉ ሰላም ይግጠማቸው። ቸር ለሀገራችን።